ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የመስከረም 6 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሩሃ ፎሬክስ ቢሮ ነው። በቢዝነስ ዜና ዘገባችን ላይ የሩሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜና ዘገባችን ላይ የተመረጡ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የግል ሰራተኞችን የደሞዝ ጭማሪ ጥያቄ የተመለከተ አዲስ መረጃ ተሰምቷል። በዝርዝር የምንነግራችሁ ይሆናል። ከሰሞኑ ባጋጠመ የመሬት መሰንጠቅ አደጋ ስጋት ላይ መሆናቸውን የመዲናዋ ነዋሪዎች ተናግረዋል። ከዚህ ጋር ተያይዞ ከተማ አስተዳደሩ የሰጠውን ምላሽ የምናሰማቸው ይሆናል። የግድቡን መጠናቀቅ ተከትሎ በርካታ ባለሀብቶች የኢንቨስትመንት ፈቃድ እያወጡ መሆኑ ተሰምተዋል። አብራችሁን ስትቆዩ የምትሰሙት ይሆናል። በመዲናዋ አሽከርካሪዎች ላይ አነጋጋሪ እርምጃ መወሰዱ ተነግሯል። በዝርዝር ትሰሙታላችሁ። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በነፋሻማው ቦሌ ቡልቡላ በ60 ሺህ ካሬ ሜትር ላይ የተገነባው መንደር ሽያጭ ተጀምረዋል። ለመኖሪያ እንዲሁም ለኢንቨስትመንት እጅግ ተመራጭ፣ የሰላም አየር እየተነፈሱ ልጆቹን የሚያሳድጉበት ውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር። ታዲያ በዚህ ውብ መንደር የቪላዎችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+10 የሆኑ አፓርታማዎችን እጅግ በማይታመን ዋጋ አቅርበናል። ልብ ይበሉ፣ ሁሉም ቤቶች ካርታ ተዘጋጅቶላቸዋል። ዛሬውኑ በ30 በመቶ ቅድመ ክፍያ ብቻ የቤት ባለቤት የሚሆኑበት እድል ተመቻችቷል። ለበለጠ መረጃ በ0912 63 31 07 ላይ ሃሎ ይበሉ። ፒላር ሪል ስቴት። የጸጥታው ችግር ተግዳሮት ቢሆንም የምርት አቅርቦት ዝውውር አለመቋረጡን ሚኒስቴሩ አስታወቀ። ከአዲስ አበባ ወደ ክልል ከተሞችና ከክልሎች ወደ አዲስ አበባ በሚገቡ ምርቶችና ሸቀጦች ዝውውር ላይ ተግዳሮት ቢኖርም የምርት አቅርቦት ዝውውር አለመቋረጡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በቅርቡ ከአዲስ አበባ ወደ ቤንሻንጉል ጉሙዝ ክልል የሚደረግ የትራንስፖርት አገልግሎት ባለመኖሩ ምክንያት የተለያዩ መሰረታዊ ሸቀጦችን ለማስገባት ክልሉ መቸገሩን ሚኒስቴሩ ማስታወቁ ይታወሳል። ይሁን እንጂ አሁን የምርት እጥረትና አቅርቦት ችግር እንደሌለ በሚኒስቴር መስሪያ ቤቱ የኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ ወንድሙ ፍላቴ ገልጸዋል። ነገር ግን ከአንድ አካባቢ ወደ ሌላኛው አካባቢ የምርት አቅርቦትን ተደራሽ እንዲሆን በሚደረግበት ጊዜ የጸጥታው ችግር እንቅፋት ቢሆንም የምርት አቅርቦቱ የምርት ፍላጎትና እጥረት ወዳለባቸው አካባቢዎች ተደራሽ እንዲሆን እየተሰራ መሆኑን ተናግረዋል። የምርት ግብዓቶች ላይ የአቅርቦት ችግር እንዳይፈጠር ከፍተኛ የምርት አቅርቦት ካለበት አካባቢ የምርት እጥረት ወዳለበት እንዲዘዋወር በማድረግ የተለያዩ ስራዎች እየተሰሩ መሆኑንም ስራ አስፈጻሚው ጠቁመዋል። ሚኒስቴር መስሪያ ቤቱ የንግድ ስርዓቱ የተቀላጠፈ እንዲሆን አማራጭ ገበያ እንዲፈጠር፣ ምርት በተመጣጣኝ ዋጋ እንዲቀርብ እንዲሁም ሸማቹና አምራቹ በቀጥታ እንዲገናኝ በማድረግ ከሁሉም ክልሎች የንግድ ቢሮ ኃላፊዎች ጋር በጋራ እየተሰራ መሆኑንም አስታውቀዋል። ኢትዮጵያውያን ህጻናት በከፋ ድህነት ውስጥ ናቸው ተባለ። በኢትዮጵያ ወደ 80.4 በመቶ የሚጠጉ ህጻናት ወይም 47.8 ሚሊዮን የሚሆኑት በተደራራቢ ድህነት ውስጥ እንደሚኖሩ አንድ አዲስ ጥናት አመላክቷል። በፖሊሲ ጥናት ተቋምና በዩኒሴፍ በጋራ የተሰራው ሪፖርት እንደሚያመላክተው እያንዳንዱ የተጎዳ ህጻን በአማካይ ከ9 ቁልፍ ዘርፎች መካከል 6.2 በመቶ ያህሉ ላይ መሰረታዊ አገልግሎት አያገኝም ተብሏል። ይህ ጥናት ከገንዘብ እጥረት በተጨማሪ ንጹህ ውሃ፣ ጤናና ንጽህና የመሰሉ መሰረታዊ አገልግሎቶች ህጻናት ላይ እንደጎደሉም አመላክተዋል። ከሁሉም በላይ የንጽህና አጠባበቅና ንጹህ ውሃ አቅርቦት ከፍተኛ ችግር ሆኖ የተገኙ ሲሆን ከ90 በመቶ በላይ የሚሆኑ ህጻናት የንጽህና አጠባበቅ አገልግሎት ሲያጡ 87.3 በመቶዎቹ ደግሞ ንጹህ ውሃ የማግኘት ችግር እንዳለባቸው ተገልጿል። ድህነቱ በሁሉም የኢትዮጵያ ክልሎች በተለያየ ደረጃ የሚታይ መሆኑን ጥናቱ የሚያሳይ ሲሆን በሶማሌ፣ በአፋርና በትግራይ ክልል ከፍተኛ ድህነት መጠን የታየ መሆኑንና በተቃራኒው ደግሞ በድሬዳዋና በአዲስ አበባ ዝቅተኛ መጠን መመዝገቡ ተመላክቷል።
በእግረኞች መንገድ ላይ ያሽከረከሩ ሹፌሮች መቀጣታቸው ተሰማ። በአዲስ አበባ ከተማ በለሚ ኩራ ክፍለ ከተማ ወረዳ 13 በኮሪደር ልማት በተሰራው የእግረኞች መንገድ ላይ በመኪና በመሄድ ደንብ የተላለፉ 3 አሽከርካሪዎች እያንዳንዳቸው 50 ሺህ ብር መቀጣታቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ባለስልጣኑ ደንብ የተላለፉ አሽከርካሪዎችን ከአዲስ አበባ ትራፊክ ፖሊስ ጋር በመተባበር በቁጥጥር ስር መዋሉን ገልጾ ህብረተሰቡ በመንግስትና በህዝብ ሀብት የተገነቡ መሰረተ ልማቶችን፣ የኮሪደር ልማቶችና የወንዝ ዳር ፕሮጀክቶችን ደህንነት በመጠበቅ መገልገል እንደሚገባው ማሳሰቢያ አስተላልፈዋል። ደንብ የተላለፉ አሽከርካሪዎች በቁጥጥር ስር እንዲውሉ ህብረተሰቡ ለሰጠው ጥቆማ ምስጋና ያቀረበው ባለስልጣኑ ደንብ የተላለፉ የመንግስትም ይሁን የግል ድርጅቶችና ግለሰቦች ያለ ልዩነት በህጉ መሰረት እርምጃውን እንደሚወሰድባቸውና ተጠናክሮ እንደሚቀጥልም አስታውቀዋል። በርካታ ባለሀብቶች የግድቡን መጠናቀቅ ተከትሎ የኢንቨስትመንት ፈቃድ እያወጡ ነው ተባለ። በቤንሻንጉል ጉሙዝ ክልል በርካታ ባለሀብቶች በአሳ ምርትና በሌሎችም የኢንቨስትመንት አማራጮች ላይ ለመስራት ፈቃድ እያወጡ መሆናቸውን የክልሉ የኢንዱስትሪና ኢንቨስትመንት ቢሮ አስታውቀዋል። የታላቁ ህዳሴ ግድብ ግንባታን ተከትሎ በተፈጠረው ሐይቅ በርካታ ስራ አጥ ወጣቶች በቂ አሳ ምርት እያመረቱ መሆናቸውን የክልሉ የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አመንቴ ገሺ ተናግረዋል። አምራቾቹ አቅራቢያ በሚገኙ ክልሎችና በአዲስ አበባ ከተማ ምርትን እየሸጡ መሆናቸውን በማንሳት ተጨማሪ ባለሀብቶች በዘርፉ መግባታቸው የተሻለ ምርት እንዲመረትና ገቢ እንዲገኝ ያስችላልን ብለዋል። የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ለዚህ ምቹ ሁኔታዎችን እየፈጠረና ባለሀብቶች የአሳ ምርት ላይ ኢንቨስት እንዲያደርጉ የመሰረተ ልማት ግንባታ መከናወኑንም አክለዋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታን ተከትሎ በክልሉ የሚመጡ ባለሀብቶች ያለምንም እንግልት በፈለጉት መስክ ላይ እንዲሰሩ እየተደረገ መሆኑንም አመላክተዋል። በመዲናዋ ባጋጠመ የመሬት መሰንጠቅ አደጋ ስጋት ላይ መሆናቸውን ነዋሪዎች ተናገሩ። በአዲስ አበባ ከተማ አዲስ ክፍለ ከተማ ብርጭቆ የጋራ መኖሪያ ቤቶች ላይ በተለምዶ ሚኪላላንድ የጋራ መኖሪያ መንደር ብሎክ 13 ባጋጠመ የመሬት መሰንጠቅ አደጋ ስጋት ያደረባቸው ነዋሪዎች ግራ ተጋብተናል፣ የመፍትሄ ሀሳብ የሚሰጠን አካል አላገኘንም ሲሉ ተናግረዋል። የዘርፉ ባለሙያዎች ባሉት መሰረት አካባቢውን በፍጥነት ለቆ መውጣት መፍትሄ መሆኑን ተገንዝበናል ያሉት ነዋሪዎቹ ይሁንና ያለ በቂ ዝግጅት ስፍራውን ለቆ መውጣት በራሱ ሌላ ተጨማሪ ጫና መሆኑን ተናግረዋል። የቅጥር ግቢው አስተዳደርን ጨምሮ ጂኦሎጂስቶች በተደጋጋሚ ነዋሪዎችን ለማስለቀቅ ጥረት እያደረጉ ነው ያሉ ሲሆን የከፋ ጉዳት ከማድረሱ አስቀድሞ ነዋሪዎችን የማረጋጋት ስራ እየሰሩ ቢሆንም ይህ ብቻውን በቂ አይደለም ብለዋል። በአካባቢው የሚገኘው የሚኪላላንድ አንደኛና መካከለኛ ደረጃ ትምህርት ቤትም በመሬት መሰንጠቅ አደጋው ስጋት እንደተጋረጠበትና የትምህርት ቤቱ አብዛኛው ክፍል አደጋው ሰለባ መሆኑ ተመላክቷል። በሚኪላላንድ የጋራ መኖሪያ ቤቶች ቅጥር ግቢ የሚገኙ ነዋሪዎች አሁንም ለጉዳዩ የሚመለከተው አካል በቂ ትኩረት እንዲሰጠው ጠይቀዋል። በሌላ በኩል በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ የሆኑት ኢንጂነር ወንድሙ ሴታ በአካባቢው ያጋጠመው የመሬት መሰንጠቅ ነዋሪዎችን የአደጋ ስጋት ላይ እንዳይጥል የተለያዩ የቅድመ ጥንቃቄ ስራዎች እየተሰሩ መሆኑን ገልጸዋል። ኢንጂነር ወንድሙ ሴታ ይህን የገለጹት በትናንትናው ዕለት መስከረም 5 ቀን 2018 ዓ.ም በአካባቢው ከክረምቱ ማገባደጃ ወራት ጀምሮ ያጋጠመ የመሬት መሰንጠቅ ተባብሶ በነዋሪዎች ላይ ጉዳት እንዳያስከትል የተሰሩ የቅድመ አደጋ ጥንቃቄዎችን ተዘዋውረው በጎበኙበት ወቅት ነው። ምንም እንኳን የአደጋ ስጋቱ መኖሩ ከታወቀ አጭር ጊዜ ቢሆንም ባለፉት ቀናት በሚኪላንድ ኮንዶሚኒየም ብሎክ 13 ነዋሪዎች የሆኑ 29 አባወራዎች ማለትም ከ150 በላይ የቤተሰብ አባላትን ከአደጋ ስጋት ነጻ ለማድረግ ከነበሩበት ቦታ የማራቅ ስራ መሰራቱ ተገልጿል። የደሞዝ ጭማሪው የግል ሰራተኞችን እንዲያካትት እየተሰራ ነው ተባለ።
የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ሲሉ የኮንፌዴሬሽኑ ፕሬዝዳንት ካሳሁን ፎሎ ተናግረዋል። የልማት ድርጅቶች ሰራተኞች በቦርዳቸው፣ ለግል ተቋማት ደግሞ በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም መንግስት የደሞዝ ቦርድ አቋቁሞ የመነሻ ደሞዝ እንዲወሰን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርድ ተቋቁሞ በፍጥነት ወደ ስራ እንዲገባ ድጋፍና ክትትል እንደሚያደርግም አቶ ካሳሁን አስረድተዋል። የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድም አክለዋል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ ደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያ የኢኮኖሚ ሁኔታ እየታየ በየአመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። ከደሞዝ ጭማሪ ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል። ከዚህ በተጨማሪም ሰራተኞች እየተደራጁ ቀጥታ ከአምራቹ የሚገዙበትን ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ በሙሉ ለመቅረፍ በአይነት የሚደግፍበት መንገድ መዘርጋት እንዳለበት ጠቁመዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። አሁን ደግሞ የዕለቱን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ156 ብር ከ10 ሳንቲም እየተገዛ በ159 ብር ከ22 ሳንቲም እየተሸጠ ይገኛል። ፓውንድ በ202 ብር ሲገዛ በ206 ብር ከ4 ሳንቲም እየተሸጠ ይገኛል። ዩሮ በ177 ብር ሲገዛ በ180 ብር ከ54 ሳንቲም እየተሸጠ ይገኛል። በ187 ብር ሲገዛ በ190 ብር ከ74 ሳንቲም እየተሸጠ ይገኛል። ድርሃም በ41 ብር ሲገዛ በ41 ብር ከ82 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ40 ብር ከ1 ሳንቲም ሲገዛ በ40 ብር ከ81 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ20 ብር ከ5 ሳንቲም ሲገዛ በ20 ብር ከ45 ሳንቲም እየተሸጠ ይገኛል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ጋር አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝን። መልካም ቀን ይሆንላችሁ። በነፋሻማው ቦሌ ቡልቡላ በ60 ሺህ ካሬ ሜትር ላይ የተገነባው መንደር ሽያጭ ተጀምሯል። ለመኖሪያ እንዲሁም ለኢንቨስትመንት እጅግ ተመራጭ፣ የሰላም አየር እየተነፈሱ ልጆቹን የሚያሳድጉበት ውብና አረንጓዴ መናፈሻ ያለው የህይወት ደስታ መንደር። ታዲያ በዚህ ውብ መንደር የቪላዎችን እንዲሁም በወለል አንድ አባወራ ብቻ ያላቸው G+10 የሆኑ አፓርታማዎችን እጅግ በማይታመን ዋጋ አቅርበናል። ልብ ይበሉ፣ ሁሉም ቤቶች ካርታ ተዘጋጅቶላቸዋል። ዛሬውኑ በ30 በመቶ ቅድመ ክፍያ ብቻ የቤት ባለቤት የሚሆኑበት እድል ተመቻችቷል። ለበለጠ መረጃ በ0912 63 31 07 ላይ ሃሎ ይበሉ። ፒላር ሪል ስቴት